ቆይ ፍቅረኛሽ ስንት ጊዜ ቺት ቢያደርግብሽ ስንት ጊዜ ይቅርታ ታደርጊለታለሽ? 1 2 ግፋ ካለም 3። የኔይማር እጮኛ ግን 9 ጊዜ ይቅርታ አድርጋለታለችም። ይሄንን አጃይብ የሚያስብል ጉድ ዝርዝሩን ይዘነዋል። ጤና ይስጥልን የምንወዳችሁ። ስለ ኔይማር ጁኒየር ስናስብ በቀዳሚነት የሚታወሰን በሜዳ ላይ የሚያሳየው አስደናቂ አጨዋወቱና ለሀገሩ ብራዚል ያስቆጠራቸው ታሪካዊ ጎሎች ቢሆኑም ከዚህ አስገራሚ ስፖርት ህይወቱ ባሻገር ግን ለፍቅር አጋሮቹ ታማኝ ባለመሆን በርካታ ጊዜ የዜና ርዕስ ሆኗል። ነፍሰ ጡር ፍቅረኛውን በብራዚል የፍቅረኞች ቀን ዋዜማ የከዳው የ32 ዓመቱ ኮከብ ዓለምን ያስገረመ ሌላ ድል እንዴት አገኘ? ኔይማር ክብርና ዝናውን ጥሎ በአደባባይ ለአንቺና ለልጃችን ስል ስህተቴን አምኛለሁ ያስባለውስ አጋጣሚ እንዴት ተፈጠረ የሚለውንም በዚህ ቪዲዮ አጠናቅረንላችኋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቆማ። ኔይማር ከድንቅ ስፖርታዊ ችሎታው ባሻገር ለውበቱና ለመልኩ ትልቅ ቦታ የሚሰጥ የእግር ኳስ ኮከብ ሲሆን በየጊዜው የሚለዋውጠው የፀጉር አቆራረጡ፣ የሚለብሳቸው ቅንጡና ዘናጭ አልባሳት እንዲሁም ማራኪ ፈገግታው የብዙዎችን ልብ የገዛ የማህበራዊ ሚዲያ ልዑል አድርጎታል። ይግረማችሁና በተለያዩ ጊዜያት በተደረጉ ጥናቶች መሰረት ኔይማር በዓለም አቀፍ ደረጃ በብዙ ሴቶች ለፍቅር ከሚመረጡ ታዋቂ ሰዎች መካከል በግንባር ቀደምነት ይጠቀሳል። ይህ ማራኪነቱ ለእግር ኳሱ ሳይሆን ለእሱ ሲሉ ብቻ ጨዋታዎችን የሚከታተሉ በርካታ አድናቂዎችን አፍርቶለታል። ታዲያ አጀበኛውን የኔይማርን የፍቅር ታሪክ ስናነሳ በቅድሚያ የምናገኛት ታዋቂዋን ብራዚላዊ ተዋናይት ብሩና ማርኬዝን ነው። ኔይማርና ብሩና በአውሮፓውያኑ በ2012 አካባቢ የጀመሩት ፍቅር የኔይማር የመጀመሪያዋ ይፋዊ ፍቅረኛ ብትሆንም ከሷ በፊት ኔይማር ገና በ19 ዓመቱ የወለደው የመጀመሪያ ልጁ ዳቪ ሉካን ሲወለድ ከልጁ እናት ከካሮሊና ዳንታስ ጋር የፍቅር ግንኙነት የነበረው ቢሆንም ያ ግንኙነት ግን በይፋ በሚዲያ የተበሰረና በህዝብ ዘንድ የሚታወቅ አልነበረም። እንደውም የልጁ እናት በቅርብ ጊዜ ሰዎች እኔና ኔይማር አሁንም የምንዋደድ ይመስላቸዋል። አዎ እንዋደዳለን፣ ነገር ግን እንደ ወንድምና እህት ነው ስትል ተደምጣለችም። ኔይማር ግን ከብሩና ማርኬዚን ጋር በፍቅር ከነፉም። በብራዚል ካርኒቫል በሬድ ካርፔቶች ላይ አብረው በመገኘት የፍቅር ተምሳሌት እነሱ ናቸው እስኪባል አበባ ፍቅራቸውን አጣጣሙም። ይሁን እንጂ ይህ በሚዲያ ያማረ ግንኙነት ቤት ውስጥ በግጭቶች የተሞላ ነበረም። ኔይማርና ብሩና ማርኬዚን በነበራቸው የ6 ዓመታት ግንኙነት ከ4 ጊዜ በላይ በይፋ ተለያይተው መልሰው ፍቅራቸውን ለመቀጠል ተገደዋል። ለግጭቶቻቸው ምክንያት ከሆኑ ቅሌቶች መካከል የመጀመሪያው ኔይማር ከብሩና ጋር በፍቅር እያለ ብራዚላዊቷን ሞዴል ላሪሳ አልቬራን በሚስጥር ወደ ባርሴሎና አስመጥቶ አብሯት ጊዜ ማሳለፉ ይፋ በመሆኑ ነው። ሞዴሏ የፎቶና የቻት ማስረጃዎችን ፖስት ማድረጓን ተከትሎ ብሩና ለመጀመሪያ ጊዜ ከኔይማር ጋር ተለያየችም። ሁለተኛው ምክንያት ደግሞ በአውሮፓውያኑ በ2014 የዓለም ዋንጫ በተካሄደ ሰሞን ኔይማር ከሌላኛዋ ብራዚላዊት ሞዴል ጋብሪኤላ ሌንዚ ጋር በመታየቱ ከብሩና ጋር የነበራቸው ግንኙነት ሙሉ በሙሉ አበላሽቶት ነበረ። ለሶስተኛ ጊዜ ግን ኔይማር ፓሪስ በነበረበት ወቅት በምሽት ክለቦችና በቅንጡ መርከቦች ላይ ከሌሎች ሴቶች ጋር ሲዝናና በመታየቱ ለሶስተኛ ጊዜ ከብሩና ጋር ተቆራረጡ። ሌላው በስፋት ሲወራ የነበረው ደግሞ አሁንም በአውሮፓውያኑ በ2021 ኔይማር ከብሩና ማርኬዚን ጋር እያለ ከብራዚላዊቷ የኢንስታግራም ሞዴል ካታራ ስቴንበርግ ጋር በሚስጥር በፓሪስ ጊዜ ማሳለፉ እንደነበርና በተደጋጋሚ መልእክት ይጽፍላት እንደነበር የብራዚል የሴሌብሪቲ ጋዜጦች ማጋለጣቸውን ተከትሎ ነው። በዚህ ሁሉ ጊዜ ከእጮኛው ጋር ይጣሉና መልሰው በይቅርታ አብረው ይሆናሉ። በወቅቱ ብሩና ማርኬዚን ስለ ጉዳዩ ምንም አይነት ይፋዊ አስተያየት ከመስጠት የተቆጠበች ቢሆንም ይህ ዜና ጥንዶቹ ለረጅም ጊዜ የዘለቀውን የፍቅር ግንኙነታቸውን ሙሉ በሙሉ እንዲያቋርጡና መለያየታቸውን እንዲያውጁ ምክንያት ሆኗቸዋል። ኔይማርና ብሩና ውጣ ውረድ የሞላበት ግንኙነታቸውን ሲጀምሩ እሷ 17 ዓመቷ ኔይማር ደግሞ 20 ዓመቱ ነበረ። ለመጨረሻ ጊዜ ለመለያየት በወሰኑበት ጊዜ ደግሞ እሷ 23 እሱ ደግሞ 26 ዓመቱ ነበረ። ብሩና ማርኬዚንም ከኔይማር ጋር የነበራትን አነጋጋሪ የረጅም ዓመታት የፍቅር ግንኙነት ካጠናቀቀች በኋላ ህይወቷን ወደ አዲስ ምዕራፍ አሸጋግራለች። ብሩና በአሁኑ ወቅት ከታዋቂው የካናዳ ፖፕ ድምፃዊ ሻውን ሜንዴስ ጋር የፍቅር ግንኙነት ውስጥ መሆኗ በመገናኛ ብዙሃን የተዘገበ ሲሆን ሁለቱ ኮከቦች በተለያዩ ኮንሰርቶችና የመዝናኛ ስፍራዎች ላይ አብረው እየታዩ ነው። ብሩና ሁከት ከበዛበት ህይወት ወጥታ አዲስና የተረጋጋ የፍቅር ህይወት በመመስረቷ በብዙዎች ዘንድ ትልቅ አድናቆትና ድጋፍን አግኝታለች። ታዲያ ብሩና ይሄንን መራርና ቆራጥ ውሳኔዋን ከወሰነች በኋላ እንዲህ ስትል ተደምጣለች። ኔይማርን አጥብቄ ወደው ነበር፣ ነገር ግን ከእርሱ ጋር በነበርኩበት ጊዜ እኔነቴን ሙሉ በሙሉ አጣሁት። ትኩረቴ በሙሉ የሱ ስም፣ የሱ ዝናና የሱ ህይወት ላይ ብቻ ሆነ። የራሴን ማንነትና ህልም ለማስከበር
ይህን ግንኙነት ማቋረጥ ነበረብኝ። ንግግሯ የሐዘንና የቁርጠኝነት ድብልቅ ስሜት ነው። ጥላቻ የሌለበት ነገር ግን የራሷን ማንነት የመጠበቅ ከፍተኛ ፍላጎት የተሞላበትም። የምንወዳችሁ ተመልካቾቻችን ለኔይማር ይቅርታ አድርጋለት የማይሰለቻት ሴት ግን ይህች ሴት አይደለችም። ይልቁንም ኔይማር ከብሩና ማርኬዚን ጋር ከነበረው አነጋጋሪ ግንኙነት በኋላ ከዚህችው ከቀድሞ ፍቅረኛው በስም ከምትመሳሰለው ከብሩና ቢያንካርዲ ጋር ይፋዊ የፍቅር ግንኙነት ጀመረ። በአውሮፓውያኑ በ2023 በኔይማር ሕይወት ውስጥ እጅግ አነጋጋሪው የፍቅር ቅሌት ተከሰተ። ኔይማር ከሶሻል ሚዲያ ተጽዕኖ ፈጣሪዋ ብሩና ቢያንካርዲ ጋር ግንኙነታቸውን ይፋ ካደረጉ በኋላ እርጉዝ እንደሆነችና ልጃቸውን እየጠበቁ እንደሆነ ባሳወቁበት ሰሞን ከሌላ ሴት ጋር ጊዜ ማሳለፉን የሚያሳዩ የጽሑፍ መልእክቶችና ቪዲዮዎች ለህዝብ ይፋ ሆኑበትም። ይህንን ተከትሎ የመጣውን ህዝባዊ ትችት ለመቀነስ ኔይማር በኢንስታግራም ገጹ የፍቅረኛውን ፎቶ በማጋራት ጥፋቱን ያመነበትን ይቅርታ የጠየቀበትንና ለአንቺና ለልጃችን ስል ስህተቴን አምኛለሁ ያለበትን ረጅም ጽሑፍ ለማስፈር ተገደደም። ብሩ ይላታል፣ ይህንን የማደርገው ለአንቺና ለልጃችን ስል ነው። ስህተት ሰርቻለሁ። በህይወቴ ውስጥ ላንቺ ያለኝን ቦታ አደጋ ላይ ጥያለሁ። ይህንን በአደባባይ መናገር አለብኝ። ያላንቺ መኖር አልችልም። የሰራሁትን ስህተት ለማረምና ላንቺ የሚያስፈልግሽን ሰላም ለመስጠት እታገላለሁ። ይህ የኔይማር ንግግር ተራ የግል ይቅርታ ሳይሆን በሚሊዮኖች በሚቆጠሩ ተከታዮቹ ፊት የገዛ ክብሩን አዋርዶ ጥፋቱን የተቀበለበት ታሪካዊ ክስተት ነበረ። ይሁን እንጂ ኔይማር ይቅርታ ከጠየቀ ከጥቂት ወራት በኋላ ስፔን በሚገኝ የምሽት ክለብ ውስጥ ከሌሎች ሴቶች ጋር ሲደንስ የሚያሳዩ ምስሎች አሁንም ወጡበትም። ይህ ቅሌት የብሩና ቢያንካርዲ ቤተሰቦችን በእጅጉ ያበሳጭ ሆነ። የቢያንካርዲ በበኩሏ ኔይማር ለነፍሰ ጡር ፍቅረኛውና ለቤተሰቧ ምንም አይነት አክብሮት እንደሌለው በማህበራዊ ሚዲያ ገጿ ላይ በመጻፍ በግልጽ ዘልፈዋለች። ታዲያ በዚሁ ዓመት ማጠቃለያ ላይ 4 የኢንስታግራም ሞዴሎች ኔይማር መልእክት ልኮ የፍቅር ጥያቄዎችን እንዳቀረበላቸው የሚያሳዩ የስክሪንሻት ምስሎችን ለህዝብ ይፋ አደረጉ። ከነዚህም መካከል አሜሪካዊቷ ሞዴል ሴሊስቲ ብራይት እና የቲክቶክ ኮከቧ ሶፊያ ስፓና የሚጠቀሱ ሲሆን ፍቅረኛ ያለው እንዲህ አይነት ድርጊት መፈጸሙ ተገቢ እንዳልሆነ ገልጸው በይፋ አጋልጠውታል። በኔይማር የፍቅር ህይወት ውስጥ ከፍተኛ ህዝባዊ ቁጣን ካስነሱ በርካታ ጉዳዮች መካከል ሌላኛው በአውሮፓውያኑ አቆጣጠር 2023 ሰኔ ወር ላይ የተፈጠረው ጉዳይ ሲሆን ይህም ፍቅረኛው ብሩና ቢያንካርዲ የመጀመሪያ ልጃቸውን ማቪን ነፍሰ ጡር በነበረችበት ወቅት የተፈጸመው ጉዳይ ነው። ፈርናንዳ ካምፖስ የተባለች ብራዚላዊት ሞዴልና ኢንፍሉዌንሰር በብራዚል የፍቅረኛሞች ቀን ዋዜማ ከኔይማር ጋር በሳኦ ፓውሎ በሚገኝ የቅንጦት አፓርታማ ውስጥ ጊዜ ማሳለፋቸውን የሚያሳዩ የዋትስአፕ ቻቶችና የቪዲዮ ምስሎችን ለህዝብ ይፋ አደረገችም። መረጃው ይፋ መሆኑን ተከትሎ ነፍሰ ጡር ፍቅረኛውን በመክዳቱ በኔይማር ላይ ከባድ የህዝብ ትችትና ቁጣ ወረደበትም። የኔይማር የፍቅር ህይወት ውዝግብ ግን በዚህ ብቻ አላቆመም። አሁንም በአውሮፓውያኑ በ2023 ማጠቃለያ ላይ ከፍቅረኛው ከብሩና ቢያንካርዲ ሁለተኛ ልጅ የሆነችው ማቪ ከተወለደች ከጥቂት ወራት በኋላ ሌላ ያልተጠበቀ ነገር ተሰማ። ኔይማር ከብሩና ጋር እያለ በሚስጥር ከብራዚላዊቷ ሞዴል አማንዳ ኪምበርሊ ጋር የነበረው ድብቅ ግንኙነት ይፋ ሆነበትም። ነገሩን ይበልጥ አነጋጋሪ ያደረገው ደግሞ ሞዴሏ ነፍሰ ጡር መሆኗንና ልጁ የኔይማር እንደሆነ መናገሯ ነው። ታዲያ በ2004 አጋማሽ ላይ ሞዴሏ ሄለና የተባለች ሴት ልጅ ወለደችም። ኔይማር የዲኤንኤ ምርመራ በማድረግ የልጅቷ አባት እሱ ራሱ መሆኑንም በይፋ አረጋገጠ። ኔይማር የሶስተኛ ልጁን አባትነት በይፋ ካረጋገጠ በኋላ ብሩና ከኔይማር ሙሉ በሙሉ ርቃ ትኩረቷን ልጃቸውን ማሳደግ ላይ በማድረግ በማህበራዊ ሚዲያም ከኔይማር የግል ህይወት ውዝግብ መራቅ እንደምትፈልግ ገልጻ ነበር። ታዲያ ምንም እንኳን ቢለያዩም ኔይማርና ብሩና በቤተሰብ ዝግጅትና በልደት ድግሶች ላይ ግን አብረው መታየት ጀመሩ። እሷም ስለ ጉዳዩ ስትጠየቅ ይህ የግል ጉዳያችን ነው፣ ነገር ግን በየቀኑ ለወሬዎች መጋለጥ ሰልችቶኛል። እኔና ኔይማር አሁን ምንም አይነት የፍቅር ግንኙነት የለንም። የምንገናኝበት ብቸኛው ምክንያት ማቪ አሊያም ልጃችን ናት። እባካችሁ እኔን ከእርሱ ዜናዎች ጋር ማያያዝ አቁሙ ብላ ነበረ። ነገር ግን ኔይማር ይህችን የይቅርታውን እናት የልጁን እናት መተው የቻለ አይመስልም። እሷም ከስህተቶቹ ይልቅ የልጁ አባት ኔይማር በልጦባት ከዚህ ሁሉ የስህተት ማት በኋላ በ2004 ማጠቃለያ ላይ ፍቅራቸው እንደገና መቀጠሉን በይፋ አሳወቁም። ከታረቁም በኋላ ሐምሌ 2025 ሁለተኛ ልጃቸውን ወለዱ። ከሰሞኑ ደግሞ ጥንዶቹ ብሩና እርጉዝ መሆኗንና ሌላ ልጅ እየጠበቁ መሆናቸውን በይፋ አስታውቀዋል። ምንም እንኳን የጥንዶቹ ግንኙነት የቅሌት ሰለባ ቢሆንም በአሁኑ ወቅት ግን ይቅር ተባብለው ልጆቻቸውን እያሳደጉ ነው። ታዲያ ኔይማርና ብሩና ምንም እንኳን እስካሁን ህጋዊ ጋብቻ ባይፈጽሙም ከረጅም ጊዜ ፍቅረኛውና የልጆቹ እናት ከብሩና ቢያንካርዲ ጋር በፍቅርና በቤተሰብ ህይወት ኔይማር አብሮ ይኖራል።
የምንወዳችሁ የዚህችን ብሩና ቢያንካርድ የተባለች ሴት የይቅርታ ልብ እንደምን ታዘባችሁትም? ይህንን ፍቅር ትሉታላችሁ ወይስ ስያሜው ሌላ ነው ከሚሉት ወገን ናችሁ? እንደተለመደው ሀሳባችሁን በነጻነት በኮሜንት መስጫው ላይ አስፍሩልን። የምንወዳችሁ ጥንቅራችን እስከ ማብቂያው ስለታደማችሁልን ላክ ያለ ልባዊ ምስጋና እንጀባ እያልኳችሁ ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ ደግሞ ኢትዮ ትሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋብዝኳችሁ። በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ በዘት ይበልልኝ። ቸር ቆዩልኝ።